ዶኖ ከልጅቷ ጋር አርገ ዳቦ በልተክ መምጣትክን አላወቅም። ምን ማለት ነው? እኔ ዳቦ በልቼ እንግዲህ እንደምታዩት ምናልባት ትጂ ያወራሩ አስቋችሁ ሊሆን ይችላል፣ ግን ምንም የሚያስቅ አይደለም። እግዚአብሔርን ነው የምላችሁና ኮመንት ላይ ስላየሁኝ ነው። ግን በሰዓቱ ስታወራ አልሰማሁኝም። እኔ ይሄ ተቆራርጦ ነው አድርሱልኝ ምናምን ሪከርድ አድርጉት አድርሱ ምናምን ብላ በጣም ረጅም ነው ያወሩት የተነጋገሩበት እንዳለ ጨረቃ ፋሚሊዎች በጣም አሁን ላይ በጣም ግራ ተጋብተው ነው ያሉት። ምክንያቱም እየተደረገ ያለው ነገር በጣም ልብ ሰባሪ ስለሆነ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ። ዛሬ እውነት ለመናገር ያክል ይሄንን ቲጂ የተናገረችውን ሀሳብ በጣም ደግፌው ነው። እንደገና ደግሞ ነገኒም ሁሉም አወርተውበታል። እንግዲህ እነዚህ ህይወትን ያዩ ናቸው። ሃይሚዬን በጣም የሚወዷት ትንሽ ትልቅ ሃይሚዬንም ብሩኬንም ማለት ነው። ትንሽ ትልቅ አይልም እንደዚህ ነው በቃ ወዳጆቻቸው ማለት ነው። እንደ ትንሽ ዝቅ ብለው ተናንሾቻቸውን ልክ እንደ ትልቅ አክብረው ትልቆች እንደ ትልቅ አክብረው ትንሾችን አብረው ነው እንግዲህ እነሱን ተከትለው ያሉት እና አሁን ላይ ግን በጣም ግራ ተጋብተው ነው ያሉት። ከራሳቸው ህይወት በላይ በቃ ለብሩኬና ለሃይሚ ተጨንቀው ነው ያሉት እና በጣም ነገሩን ሲወያዩበት ነበር። እኛ ግራ ተጋብተናል። እንዴት ነው የማታውቀው? እንደዚህ አይነት ስህተት ከሰራ ከአንድ ጊዜ ሰርቻለሁ ብለህ ተናገር። እንዴት አታውቅም አንተ ምናምን አይነት የቲጂዬ ኮንፊደንስ በጣም ነው የሚገርመኝ። በእርግጥ ይሄ ውጭ ሀገር ላይ ስትኖሩ በቃ እንትን ይኖራቸዋል፣ ጥንካሬውም ይኖራቸዋል፣ ፍርሃቱ ምናምን ታስወግዱታላችሁ ምናምን ነገር እንደዛ ነገር ማለት ነው እና እውነቷን ነው እውነታቸውን ነው። እዛ ጋር ግን የሚተናገረችው ነገር አለ። ሃይሚዬ አንቺ አንገትሽን እንድትደፊ እንድታለቅሽ ነው ዊዘር ማለት ነው አንፈልግም። በቃ አንቺ ጀግና ነሽ። እውነት ነው እግዚአብሔርን ሃይሚዬ ጀግና ናት። ማልቀስም የለባትም አንገቷንም መድፋት የለባትም። ሃይሚዬን ያለ አንድ ምክንያት እኮ እነዚህ ሰዎች አሁን እንደዚህ በርቺ አይሏትም። በቃ ምን መሰላችሁ ከሃይሚዬ የሆነ ነገር የነሱ ልጆቻቸው ልጅ ካላቸው የሃይሚዬን በቃ ጥንካሬ ሴትነት ልኳን ምናምን እንዲቀስሙላቸውም እንዲማሩላቸውም ፈልገውም ሊሆን ይችላል ይሄንን ማለት ነው። ምክንያቱም እንደምናያት ሃይሚዬ በጣም ቆፍጣና ናት። የሆነ ቦታ አታገኟትም ከሆነ ሰው ጋር ምናምን ነገርና ብዙ ነገር ተምረናል ከነዚህ ልጆች ማለት ነው። እና አሁን ላይ ግን እየተደረገ ያለው ነገር ሃይሚዬ እየሰራችሁት ያለው ድራማ ከሆነ ሳታለቅሽ ነይ። ለድራማ በምታለቅሽበት ሰዓት እኛ ደግሞ የእውነት እየመሰለን እዚህ ጋር እየተጨነቅን ያለው አንቺ ተደፍተሽ አልቅሰሽ ስናይ በጣም እየተጨነቅን ያለው ይሄ መሆን የለበትም ነው እያሉ ያሉት ልክ ናቸው። እኔም ሀሳቡን እደግፈዋለሁ። ምክንያቱም ድራማ ከሆነ በእርግጠኝነት ድራማ ነው። እኔ በፊትም ነግሬያችኋለሁ አልሰማላችሁኝ እንጂ እየተሰራ ያለው ድራማ ነው። ድራማውን ግን ሃይሚ የምታውቅ አይመስለኝም። እውነት ለመናገር ያክል ሃይሚ ሙፍታ የሚያውቁት አይመስለኝም ይሄንን ድራማ ማለት ነው። ግን ድራማም ነው። ግን እዚች ጋር ለድራማ ተብሎ ሃይሚዬን የዚህን ያክል ማስለቀስ ጥሩ አይደለም። ብሩኬም እዚህ ጋር ማቆም አለብህ። በቃ እንደዚህ ኦዲየንስ የሚወዳችሁ ኦዲየንስ እንደዚህ ተጨንቆ ትልቅ ትንሹ እንደዚህ ተጨናንቆ እንደውም ትጂዬ ምን አለች ስታወራ ሱቅ ለወንድ ልጄ ሽቶ ልገዛ ሄጄ የሴት ገዝቼለት መጣሁኝ አለች። የዚህን ያክል በቃ ቀልቧ ሁሉ ብሩኬና ሃይሚ ጋር ነው፣ እነዚህ ልጆች ጋር ነው ልቧ ማለት ነው። አስቡት ህይወቷን የራሷን ህይወት ረስታለች። አሁን ላይ እያሳሰባት ያለው የብሩኬና የሃይሚ ህይወት ነው ማለት ነው፣ ሙሉ ለሙሉ ማለት ነው። አስቡ የዚህን ያክል ነው ቀልቧ የተሰረቀው። ስለዚህ እውነት ለመናገር ያክል ብሩኬ ድራማ ከሆነ ይቺ ልጅ ለሃይሚዬም ድራማ መሆኑን የምታቂ ከሆነ በቃ እንደዚህ እያለቀስሽ እንደሚሉት እነሱ እንዳሉት የኦዲየንስ ልብ መስበር በጣም ጥሩ አይደለም። አንቺ ደግሞ ድራማ መሆኑን ካላወቅሽ ብሩኬ ደግሞ ድራማ መሆኑን ድራማውን ራስ ስለሆንክ የጀመርከው ለኦዲየንሶቻችሁ ለነዚህ ለሚወዷችሁ ኦዲየንስ ስትሉ ነገሩን ጋብ ፍጠሩለት። ዛሬም ነገም ሃይሚ አልቅሳ ብትመጣ እነዚህ ኦዲየንስ ምን እንደሚፈጥሩ አስባችሁታል? አስቡት። ማሰብ ቀላል ነው። ያን ያክል የሚከብድ አይደለም። ስለዚህ
ይወዱናል አይጠሉንም፣ ይወዱናል የትም ቦታ አይሄዱም የሚለው ሀሳብ እናንተ ውስጥ ካለ የሚወድ ሁሉ አይጠላም ያላችሁ ማን ነው? እና አስቡበት። ለማንኛውም ግን በጣም ነው እኔ ያሳዘኑኝ። ላይቭ ላይ ሲያወሩ በሰዓቱ አልነበርኩም፣ ግን ሪከርድ ተደርጎ ትክታክ ላይ የተፖሰተ ነው። ትክታክ ላይ የተፖሰተውን ደግሞ ሌላ ሰው ሪከርድ አድርጎ ወደዚህ አምጥቶ መጫን አደጋ ስላለውን ያልጫንኩላችሁ። እነሱ ያወሩትን ሙሉ ለሙሉ ብታዳምጡት በጣም ደስ ባለኝ፣ እነሱ ያወሩትን ነገር ማለት ነውና እንግዲህ ቲክታክ አካውንት ያላችሁ ገብታችሁ ነገሩን ያወሩትን እነትጂ ብትሰሙ እና ልክ ናቸው። ሀሳባቸውንም እደግፈዋለሁ እንደ ሰው ልጅ። ምክንያቱም እዚህ ጋር ሁሉ ነገር በልክ ሲሆን ነው። ከልክ ሲያልፍ ደግሞ ምን መሰላችሁ ከባድ ነው። እዚህ ጋር የሰውን አይምሮ የሰውን ሀሳብ መስረቅ ከአቅም በላይ ምናምን ነገር በጣም ይከብዳል። እንዴት ትናንት ሀይሚ አልቅሳ መጣ፣ ያለቀስን ተጨነቅን። ይሄ ነገር የት ነው? አሁን እኮ ብሩኬና ሀይሚ ተለያይተዋል ብለው አምነው የተቀመጡ ሰዎች አሉ። እኔ ግን አላመንኩትም። ለምን? ብሩኬና ሀይሚ መቼም አይለያዩም። ሀይሚዬ ግን እዚች ጋር እየተጎዳይ ነው ያለችው በተፈጠረው ነገር። ነገ ላይ እኮ ብሩኬ ሁሉንም ነገር ሊያስረዳት ይችላል። ወይንም ነገር ይሄን ነገር በሆነ ነገር አስተካክለውት ድራማውን እንኳን የሆነ ሰዓት ላይ እናስቀጥለዋለን ቢሉ፣ ምክንያቱም ይቺ ልጅ ያለችው ምንድነው ልጁ እስከሚወለድ አባቱ ነህ አለች። ያ ማለት ልጁ ተወልዶ ዲኤን ተመርምሮ ምናምን ነገር በቃ እንትኑ ማንን የሱ ነው የሱ አይደለም የሚለው እስከሚመረመር ድረስ ብሩኬ አባት ነው። ካስሯ ነው ከሴትዮዋ ስር ነው የሚሆነው። አስቡት እንግዲህ። ስለዚህ እንደዚህ ተተባለ ደግሞ ይሄ ድራማ በምን አይነት መንገድ ነው አሁን ላይ ጋብ የሚፈጠርለት? እንዴት ነው ሊያቆሙት የሚችለው? ነገር ራሳቸው ናቸው ተመካክረው ሊያስቆሙት የሚችለው። በእርግጥ እኔ አስረግጬ የምነግራችሁ ነገር ቢኖር ጨረቃ ፋሚሊዎች ፕሊዝ ተረጋጉ። በቃ እናንተ ቲክታክ ላይ ስለሆናችሁ ዩቲዩብ ላይ እንዴት እንደሆነ አሰራሩ እንዴት እንደሆነ ምናምን ብዙንም እንደዚህ ስለማትረዱት ሁሉ ነገር ደግሞ እንደገና ቡርኬና ሀይሚ እዚች ጋር ስለማያስመስሉ ዩቲዩብ ላይ እስከዛሬ ድረስ እውነተኛ ነገር ስለሚያካፍሩን እንደዚህ አይነት ከበድ ያለ ነገር ይዘው ሲመጡ ደግሞ እውነት ይመስለናል። በቃ ልባችን ያምናል ይሄ እውነት ነው ምናምን አድርገን ነው ብለን ነው የምንወስደው። ስለዚህ የተጨናነቃችሁ እባካችሁ ራሳችሁን አረጋጉ። እኔ በቻልኩት መንጠት በቲክታክም እባካችሁ እያልኩኝ ልጆችን እያረጋገውኝ ነው። እና እናንተም ተረጋጉ። ማለት መረጋጋት አለብን። መጨረሻውን ማየት አለብን። ለውሳኔ አትቸኩሉ። ተስፋ አትቁረጡ። በብሩኬና በሃይሚ ምንም ተስፋ የሚያስቆርጥ ነገር የለም። ምክንያቱም ሁሉም ነገር ሰላም እንደሚሆን በጣም እርግጠኛ ነኝ። 100% እርግጠኛ ነኝ። እዚህ ጋር ብሩኬንም መሳደብ ዋጋ የለውም። እዛች ጋር ሃይሚንም የሆነ ነገር ማለት ዋጋ የለውም። ዋጋ የሚኖረው አንድ ላይ ሆነን መፍትሄ መፈለግ ነው። ይሄ ነው ዋጋ የሚኖረው እንጂ እዚህ ጋር እኔ ምንም ልል አልችልም። በእርግጥ እናንተም የተሰማችሁት ነገር ነው እየተናገራችሁ ያላችሁት። ልክ ናችሁ። ሀሳባችሁን ደግፌዋለሁኝ። እኔ እንጃ እኔም በራሴ እኮ ግራ ገብቶኛል ምን ማለት እንዳለብኝ። ምክንያቱም ብሩኬ የተናገረው ነገር በጣም ግራ ተጋብቶ ምን ማለት እንዳለበት ስለማያውቅ ሳላቅ ነው ያለው ነገር በጣም አስቆኛል። ሳላቅ ይሆናል ያለው አስቆኛል። ሰው እንዴት አብሮ ሲተኛ ያቅም ያውቃል። ብሩኬ እየቀለደ ነው፣ ቤቴን እየቀለደ ነው። ለማንኛውም አላቅም የዚህን ነገር መጨረሻ እስከማይ በጣም ናፍቆኛል። እኔ የዋህነቱ ያሳቀኝና ሌላ ነገር አይደለም። ፕሊስ እንዳትቀየሙኝ። ለማንኛውም ላይክ ሼር አድርጉ። አስተያየታችሁን ደግሞ በኮመንት አስቀምጡልኝ ውዶቼ። ግን በርቱልኝ፣ እናንተ ጀግና ናቸው። ምክንያቱም የሀይሚዬ እህቶች ጀግና እህት አለቻችሁ። እሷን እያያችሁ ጠንካራ መሆን አለባችሁ። ሀይሚዬም ጠንካራ ሆነሽ በቃ ጀግና ሆነሽ ማሳየት አለብሽ። በቃ ከዚህ በላይ አልቅሰሽ እንዳትመጪ ፕሊስ። የምር እንዳታለቅሺ። የምር እኛ ምን ያክል ውስጣችን እየተሰበረ እንደሆነ እናውቀዋለን። በቃ ከዚህ በኋላ ግን አልቅሰሽ እንዳትመጪብን የምር